በጌታ በኢየሱስ ስም ሰላም እላችኋለሁ። እግዚአብሔር አምላካችን የተባረከ ይሁን። ድጋሚ ስለጠራችሁኝ ደግሞ ስለተገናኘን በጣም ደስ ብሎኛል። አመሰግናለሁ። ቄስም እንዲሁ በሩቅ ነው ስላንተ የሰማሁት፣ በአካል ስለተገናኘን ደስ ብሎኛል። ጌታ ይባርክ፣ እግዚአብሔር ይባርክ። ክብር ለኢየሱስ ይሁን። እንደሰማነው ቃል እንደ እግዚአብሔር ቃል የመስጠት ህይወት እንዲኖረን እግዚአብሔር ጸጋ ያብዛልን። የምንችል ካለን ለቅዱስ ቃሉ ክብር እንቆምና አንድ መጽሐፍ ክፍል አውጥተን ፊልሞናን ለማየት እንሞክራለን። ከሰዓት ጋር እየታገልን ግን ወሳኝ ነገሮችን ፈጠን እያልን ከዚህ መጽሐፍ እናያለን። አንድ ምዕራፍ ነው እንደምታውቁት። በሚገለጠው መጽሐፍ ቅዱስ የያዛችሁ ገጽ 198 ላይ ይገኛል። ቁጥር 10ን አንብቤ አጭር ጸሎት ጸልያለሁ። አስቀድሞ ስላልጠቀመ አሁን ግን ለኔም ለአንተም ስለሚጠቅም በስራቴ ስለወለድኩት ስለ ልጄ ስለ አናሲሙ ስለምንሃለሁ። እርሱን እልከዋለሁ፣ አንተም ልቤ እንደሚሆን ተቀበለው። እንጸልያለን። ጌታ ሆይ በዚህ ስላለ በጸሎት በዝማሬ በቅዱስ ቃልህ በብዙ ስትናገረን ስለነበር ክብር ላንተ ይሁን። ጌታ ሆይ እንደሰማነው እንደ ቅዱስ ቃልህ ከልብ በደስታ የምንሰጥ ሰዎች እንድንሆን ምን ያህል እንደምንሰጥ ሳይሆን እግዚአብሔር ሆይ በምን ልብ እንደምንሰጥ ራሳችን የምንመዝን እንደ ቃልህ የምንኖር ሰዎች እንድንሆን እንድትረዳን በኢየሱስ ስም ለመንህ። በጣም ጥሩ ጊዜ ነበር ብለን ማሳለፍ ሳይሆን ግን በሰማነው ቃል እንድንኖር ጸጋ እንዲበዛልን በኢየሱስ ስም ለመንህ። መስጠት ችሎታ አይደለም፣ ጸጋ ነው። ጌታ ሆይ ይሄ ጸጋ እንዲበዛልን በዚህ ህይወትን አንተን እንድናከብርህ እንድትረዳን እንለምንሃለን። ደግሞ ያገለገለንን ቄስን በብዙ እንድትባርከው ቤት ኑሮ አገልግሎት ሁሉ በስም የተባረከ እንዲሆን ጸለይን። የሚኖረንን ጊዜ ባርክልን በኢየሱስ ያው ስም አሜን። ተባረኩ። እንቀመጣለን። በአንድ ምሳሌ ልጀምር። እውነተኛ ታሪክ ነው በእኔ ህይወት የሆነ። ከተወሰነ ዓመት በፊት የእናንተ ጎረቤት ሀገር እዚህ ሜክሲኮ ከስዊድን የሚሽን ቲሞች ተልከን 8-9 ምንሆን ለሚስዮን ስራ ለሚስዮን አገልግሎት እዛ ተቀምጠን ነበር። 2 ወር 3 ወር የሚሆን ገደማ እና ከተለያየ ዓለም የተወጣጣን ልጆች ነን እና እዛ እናገለግል ነበር በተለያዩ ከተማዎች ውስጥ እና ከግሩፓችን ውስጥ ያው ስሞል ግሩፕም ቢሆን አንዳንዴ ደግሞ በጣም የምትቀርቡት ደግሞ አንድ ሰው ይኖራል እና በጣም የምቀርበው አንድ ወዳጅ ነበረኝ እና ይቅርታ በጣም ነው የምንጓደደው። በቃ በጣም እሱ ሲያገለግል እኔ ጉሮሮም ቢከረክር ራሱ አሜን እላለሁ። አሜን በማያስብለው ሁሉ ነው አሜን እምለው። በጣም ስለምወደው ቁጭ ብዬ እንደቆመ ሰውኝ ነው የምሰማው። እሱም እኔ ሳገለግል በጣም ይቀበለኛል። እንዴት እንደምንቀባበል ልነግራችሁ አልችልም። በጣም ነው የምንዋደደው። እኔው አንድ ቀን ጠዋት ላይ ተገናኘን እና ፊቱ ጠቁሯል፣ አዝኗል። ምን ሆነሃል ምናምን አልኩት። አይ እንዲያዘንኩበት ነገር አለ፣ መነጋገር አለብን አለ። ማኔ እናንተ ምን ሆነ? ከዛ ሄድኩኝ። በቃ ምን ሆነ ብዬ ነው እዛ ሀገር ቤተሰብ ታሟል። ምንድነው የሆንከው? በቃ ልድረስልህ ወንድሜ አይነት ልብ ነው። እዛ ቁጭ በላለኝ። ቁጭ አልኩኝ። እባክህ የሆንኩት በአንተ ምክንያት ነው አለ። ምን አርጌ? በቃ አዝኜብሃለሁ። በእኔ? አዎ። ምን አርጌ? እንዲህ በድለኸኛል አለ። በኢየሱስ በአይምሮዬም አላለፈም እንኳን ላረገው ማለት ነው። ኧረ እኔ እሱ ኦልሬዲ ተዘጋጅቶ ስለመጣ ጣ ያደርገኛል። ኧረ እኔ እያልኩኝ ተሰበርኩ። በቃ ውልቅልቅ አልኩኝ። በጣም አዘንኩ። በጣም ስለምወደው በጣም ነው የተጎዳሁት። ከዛ ኢሞሽናል ሆንኩኝ ምናምን እንዴት መመለስ እንዳለብኝ ድብልቅልቅ አለብኝ። ብቻ በዛ ሰዓት ምንም ባወራ ይበላሻል ብዬ ነገሩን ሶሪ በቃ እንደዚህ ከተረዳ ሰው እኔ በፍጹም ምናምን ብዬ ከዳድኜ ጨረስኩ። አለቃ አገልግሎት እየሄድን ነው። ሁላችንም ደግሞ እንግዶች ነን። እንደዛ ሀገር እንግዲህ ጉዞ ይቀጥላል። አብረን ነው የምናበስለው፣ አብረን ነው የምንበላው ምናምን በጣም ይከብዳል። ግን ውስጤ በጣም አዝኗል እና ያው ይሄ የብሔራዊ ስሜትም ተሰማኝ። ጥቁርም ስለሆንኩኝ እንዴት ይናገረኛል እያልኩኝ አልወጣልኝም። ቀን እጠብቅ ነበር እና አንድ ቀን ደግሞ የእረፍት ቀን ሆኖ ትዝናናላችሁ ተብለን የዛን ቀን ላይ የመበቀል አይነት መንፈስ መጣብኝ። በቃ ዛሬማ እናገረዋለሁ አልኩኝ። እፈልጋለሁ አልኩት። ቁጭ አደረኩት። ያው ባለፈው አንተ ተዘጋጅተህ እንዲህ ብለኸኝ እኔ ያው ደበስብስ አድርጌ ይቅርታ ብዬ አልፌያለሁ። ዛሬ ግን በቃ የሚሰማኝን ልንገርህ ብዬ ተዘጋጅቼ ነበረ። ጣ አድርጌ በቃ ውስጤ የሞላውን ሁሉ ተነፈስኩኝ። እያየሁት ጓደኛዬ ውልቅልቅ አለ።
ያው ሰባኪ አይጣላችሁ፣ ቃሉን እንደሚያብራራው ነው። ሲጣላ ራሱ አብራርቶ ነው። በቁጥር ነው የተጣላሁት። ቁጥር 1፣ ቁጥር 2፣ ቁጥር 3 ወለቀ። እያየሁት ወለቀ ልጁ። እንግዲህ በነጭ ፊት ይሁት ቲማቲም ሆነ። አረ ቢለኝ በቃ እኔ ዛሬ ተዘጋጅቼ ነው። ጸጥ ብለህ ስማ በቃ ብዬ እንዳለ አልኩት። ደስ አለኝ፣ ስለተበቀልኩ ደስ አለኝ። ከዛ በኋላ ያው ይቅርታ ተባብለን ልክ ያኔ እኔ ጊዜ እንደሆነው አለቀ። ግን ደስ ያለኝ በቃ በደንብ ተናግሬ ስለወጣልኝ። ከዛ አገልግሎት ይቀጥላል። እኔ እና እሱ ነው የምናውቀው ኬዙን እዛ ውስጥ። ከዛ በኋላ እንዴት ልቀጥል ከሱ ጋር? ያ ድሮ የሚቀበለውን ልቤን አጣሁት። እኔ ነኝ ያ የሚወደውን ልቤን አጣሁት። ያ ቁጭ ብሎ የሚሰማውን ልቤን አጣሁት። ይቅርታ እኮ ተባብለናል፣ ግን እንደ በፊቱ ተያዥ ሜዳ አቃተኝ። ኦነስትሊ ነው የምነግራቸው፣ አቃተኝ። ስጸልይ ከአንገት በላይ ነው፣ ስመላለስ ከአንገት በላይ ነው። ቲሙ ምንም አያውቅም። በብዙ ፍቅር የምንመላለስ ይመስላል፣ ግን ልቤ እንደ ድሮ አይደለም። እና ግራ ሲገባኝ ቅዱስ ቃሉን ሳጠና ፊልሞናን አጠናሁ። ዛሬ መካፈላችሁ እኔ የዳንኩበትን ቃል ነው። ይቅርታን ዲፋይን አድርገን እዚህ ጋር እንመጣለን። ምን ማለት ነው ይቅርታ? ምን ማለት ነው ይቅርታ ህይወት? ፈረንጆቹ ውጭ ያለው ሳይኮሎጂስቶች የሚናገሩት ፎርጊቭነስ ፎርጌቲንግ ይላሉ፣ ግን መጽሐፍ ቅዱስ እንደዛ አይለንም። ውጭ ያሉት ይቅርታ አድርግ፣ ግን ጥፊውን እንዳትረሳው፣ በደሉ እንዳትረሳው፣ የተወሰደብህን ገንዘብ እንዳትረሳ፣ የጠፋውን ስምህ እንዳትረሳ፣ ተመልሰ እንዳትጎዳ ተጠንቅቀ ኑር ነው። ቅዱስ ቃሉ የሚነግረን ደግሞ ከዛ ውጪ ነው የመጽሐፍ ቅዱስ ዴፊኒሽን። ወደ ፊልሞን አልመጣም። ለዴፊኒሽን ሌሎች ክፍሎች ላይ ልሂድና ወደዚህ እመጣለሁ። ሉቃስ 15ን እንዲሁ በምናባችን እንሂድ። የጠፉት 2 ልጆች ታሪክ አለ የምናውቀው። የጠፋው ልጅ እንላለን በልምድ፣ ግን ሁለቱም ነው የጠፉት። አንዱ ቤት ውስጥ ጠፍቷል፣ አንደኛው ውጪ ጠፍቷል። ውጪ የጠፋው ልጅ ገንዘቡን ወሰደ፣ ጠጣ፣ ጨፈረበት፣ የፈለገውን አደረገ። ከዛ ገንዘቡ አለቀው፣ ጎዳና ወደቀ። ከዛ በኋላ ወደ ልቡ ሲመለስ በአባቴ ቤት እንኳን ልጅ ነው የሆንኩት አይደለም ሌላ እንኳን ጠግቦ ይኖራል፣ ወደ አባቴ ልሂድ ይቅርታ ልበለው ብሎ ይቅርታ ደብዳቤ ጽፎ እያነበነበ ገና ሲመጣ ዴፊኒሽን ነው የምንሰራው ይቅርታ። በአይሁድ ባህል አባት ለልጅ አይቆምም፣ አባት ወደ ልጅ አይሮጥም። ተበዳይ አባት የበደለ ልጅ ነው። የጌታ ቃል ሲነግረን አባትየው ብድግ አለ ከወንበሩ ላይ ወደ ልጁ ሮጠ። የመጀመሪያ ዴፊኒሽን ይቅርታ የበደለኝ ያሳዘነኝ ሰው እግሬ ስር ወድቆ ማልቀስ አለበት የሚል ፓሲቭ ልብ አይደለም። የተበደልኩት እኔ ነኝ፣ ያዘንኩት እኔ ነኝ። የቸርች ሽማግሌ ሰብስቦ ቄስ ሰብስቦ እንትና ሰብስቦ እግሬ ስር ወድቆማ ካላለቀሰ ይሄ ቢብሊካል አይደለም። የተበደለ አባት የበደለ ልጅ አክቲቭ ነው ይቅርታ። ወደ አሳዘነው ነው የሚሮጠው ይቅርታ። ወደ በደለው ነው የሚሮጠው ይቅርታ። ወደ ጎዳው ሰው ነው የሚሮጠው ይቅርታ። እቺን ሁለተኛ ዴፊኒሽን በጣም ትከብዳለች። በጸጋ ነው ዋጥ የምናረጋት፣ አንገት ላይ ትተናነቃለች። ሁለተኛው ዴፊኒሽን እቺ ነች የምትተናነቀው ማለት ነው። ልጁ እንደመጣ ይሄ ልጅ ሴት ለምዷል፣ መጠጥ ለምዷል፣ ዓለም ለምዷል። ቃስ እያላችሁ ብርጭቆዬን ዕቃዬን ምናምን እየወሰደ እንዳይሸጥ እያያችሁት አመሉ ሲስተካከል ቃስ አድርጋችሁ አስገቡት አላለም። እንደመጣ ገና ለእግሩ ጫማ አድርጉለት፣ ለእጁን ቀለበት አድርጉለት፣ የከበረውን አልብሱት፣ የድሮ ፖዚሽኑ ላይ መልሱት ልጄን አለ። ቢብሊካል ዴፊኒሽን ኦፍ ፎርጊቭነስ የበደልን ያሳዘነን ሰውዬ ወደ ቀድሞ ቦታ መመለስ ነው። this is tough ግን ጸጋ አለ። አሜን አሜን። እና ይሄንን ሳጠና ኧረ እንዴት ምናምን ስል ጌታ ወደ ላይ ቀና ያደርገኛል፣ ወደ መስቀል። አንተ ራሱ ወደ ቀድሞ ቦታ አይደል የተመለስከው? አዎ እንደመለስኩ መልሰው። ይቅርታ ባናረግስ የተወሰነ ነገር ብዬ እመጣለሁ። ባናረግ ሁሉ ጊዜ የትላንት እስረኛ ነን። እውነቴን ነው የምላችሁ። እንደ ቁጭ ብለን ካውንስሊንግ ሴሽን ኖሮን ብንፈታተሽ የ15 ዓመት የ20 ዓመት የ30 ዓመት እስረኛ ብዙ ሰው አለ ቸርች ውስጥ። በጣም ብዙ ሰው ከበደለን ካሳዘነን የታሪካችን አቅጣጫ ከቀየረ ቤታችን ኑሯችን ላይ ጠባሳ ካስቀመጠ ሰው ጋር ሊፍት ውስጥ ብንገናኝ ምን እንደምንሆን እኔ አላውቅም። እጃችን ጭምድድ ሊሆን አላውቅም። ደም ስራችን ይለዋወጥ ይሆን አላውቅም። አንድ ጊዜ አንድ ስልጠና ወስዳለሁ፣ ኢነር ሂሊንግ የሚል ስልጠና፣ የውስጥ ፈውስ ከዚህ ከይቅርታ ጋር በተገናኘ
እና የተወሰነ ቁጥር ያለው ሰው አለ። በግራና በቀኝ ካውንስለሮች አሉ። መሀል ላይ ነጭ ሶፋ ነገር አለች። እዛ ላይ ቁጭ ትሉና በግራና በቀኝ ሰው ይጠይቃችኋል። ትዘከዝካላችሁ። ውስጣችሁን የውስጥ ፈውስ ነው። እና ተራዬ ወደዛ ነገር ጋር ነው። እየመጣ ሰው ይቀመጣል። በዚህ ይጠይቃል። ሲመልስ እያንዳንዱ ሰው ይነፋረቃል ወንበሩ ላይ። እና የሚጠየቀውን እኔ እየጠየቁ ተራ ያልደረሰም እኔማ በፍጹም እንዲህ አላለቅስም እላለሁ። እንዲህ አላለቅስም። ኧረ እኔ ደህና ነኝ። ምንድን ነው እንደዚህ መዝረክረክ እላለሁ። እዛ ቁጭ ብዬ ቁጭ ይላሉ። ከእህትሽ ጋር እንዴት ነሽ? ከወንድም ጋር እንዴት ነህ? ከእናትህ ጋር እንዴት ነህ? ከአባትህ ጋር እንዴት ነህ? ቸርች እንዴት ነህ? እድገት ሲባል ሲቆፈር ሲወጣ የተከረመ ሁሉ ሀዘን ስርክፍ ይላል። ከዛ የፈውስ አቅጣጫ ይሰጣቸዋል፣ ይነሳሉ። እኔ ያው ተራይ ደረሰ። እኔ ኦልሬዲ ሲጠየቅ ስመልስ መመልሰውን አዘጋጅቼ ይሄ እንደ ጆቫ ዊትነስ መስካሪ ደርድሬ መልሴን ጥቅስ ደርድረው እንደሚሄዱት ደርድሬ መልሴን አቀባብዬ ነው ቁጭ ያልኩት። ተጀመረ። እንዴት ነው እድገትህ? እንደዚህ ነው። ከእናትህ ጋር እንዴት ነህ? ኧረ ደህና ነኝ። ከአባትህ ጋር እንዴት ነህ? ደህና ነኝ። ብዙ አታነሳውም ስታወራ። አይው የኢትዮጵያ አባት ታውቃለህ፣ ኮራ ያለ ነው፣ ብዙ አያወራም። ከእናቴ ጋር ነው የምቀርበው እንጂ ደህና ነኝ። እሺ ከእህት ወንድሞቼ ጋር እኔ መጀመሪያ ልጅ ነኝ፣ ቀጥቅጬ ነው የገዛኋቸው። እኔ ምንም ችግር የለብኝ። እሺ እዚህ ጋር እንዴት ነህ? ምንም አልሆንኩም። እሺ እዚህስ እንዴት ነህ? ምንም በቃ መልአክ ሆኜ ቁጭ አልኩ። የሆነች ጥያቄ ተጠየቀች። ቸርች የት ነህ አሉ። ቸርች እንዲህ ፉል ጎስፐል የሚባል አለ እዚህ አካባቢ ምናምን። ኦልሬዲ ኦኬ። ከልጅነትህ በጌታ ቤት ነድከው? አዎ። ከልጅነት እዛ ቸርች ነበርክ? አይ አይደለሁም። ከልጅነት የት ነበርክ? እዚህ ነበርኩ። ከዚህ እንዴት መጣ ስል ፊቴ ተቀየረ። ያዙኝ እሱ ጋር በቃ ስለሱ በደንብ ንገረን አሉ። ላሳጥረው ታሪኩን። ከሆነ ደቂቃ በኋላ ስነቃ ራሴን ያገኘሁት እያልኩ ስነፋረቀ። ይቅርታ ለማድረግ ሁሌ የትላንት እስረኛ መሆን ነው። የ10 ዓመት የ20 ዓመት ታሪክ አንስቼ እኮ ነው ውልቅልቅ ያልኩት። ሁለተኛ ይቅርታ ለማድረግ ሳናቀው ምሬት ውስጣችን ይወልዳል። አናወራውም ባፋችን፣ ግን ያ ሰውዬ መንገዱ ቢሰነካከል፣ ትዳሩ ከንቱ ቢሆን፣ ልጆቹ መና ቢሆኑ፣ አገልግሎቱ ቢበላሽ ደስ ይለናል፣ ግን አንለውም በአፍ። የማናቀው ክፉ ምሬት ውስጣችን ይወልዳል። ሶስተኛ ይቅርታ ባናደርግ ለሰይጣን እድል ፈንታ እንሰጣለን። ቅዱስ ጳውሎስ 2 ቆሮንቶስ ቅድም ቄስ ያነሳልን ክፍል ላይ ምዕራፍ 2 ላይ እናንተ ይቅር የምትሉትን እኔ እለዋለሁ፣ እናንተ የምትቀበሉትን እቀበላለሁ። ለምን? ለሰይጣን እድል ፈንታ እንዳንሰጠው ይላል። ብዙ ሰው ህይወቱ ላይ ጥሩ ነው፣ አስራቱን በተገቢ ይከፍላል፣ ቸርች ያገለግላል፣ ትዳሩን እየጠበቀ ነው፣ ግን ፈቀቅ ያለ ነገር የለውም። ለምን? የጀርባ በር ከፍተዋል፣ ይቅርታ አላደረገም፣ እድል ፈንታ ሰጥቷል። እንደው እቺን ቃል ከያዛችሁልኝ ይበቃኛል መልእክቴ። ሰው ኢየሱስን የሚመስለው ይቅርታ ሲያደርግ ነው። ሲሰብክ፣ ሲያገለግል፣ ሲወጣ ሲገባ አይደለም። የእውነት ኢየሱስን የምንመስለው በይቅርታ ስንመላለስ ነው። ጸጋ ይብዛልን። ፊልሞና የይቅርታ መጽሐፍ ነው። እስካሁን ያነሳኋቸው በሙሉ አክቹዋል መሬት ላይ የተፈጸሙ ስቶሪዎች አይደሉም፣ የይቅርታ መጽሐፍ ነው። ሌሎች ክፍሎችም አሉ ጌታችን ስለ ይቅርታ ብዙ የተናገራቸው። ግን ወደዚህ መጽሐፍ ልምጣ። አናሲሞስ የሚባል ባሪያ ነበረ። የምታውቁት ታሪክ ነው። ከጌታው ከፊሊሞና አመለጠ። ፊሊሞና ሮማዊ ባለሀብት ነጋዴ ነው፣ ግን በጌታ ነው። ቤቱ ቸርች አለ። ባሪያ ደግሞ ከጌታው ማምለጥ አይችልም፣ የሞት ፍርድ ነው ያለው። ይህ ሰውዬ ማምለጥ ብቻ ሳይሆን ደግሞ ገንዘብ ሰርቆ ጠፋ። ሲጠፋም ላለመያዝ ደግሞ ብዙ ሰው ያለበት ክሎስቱ 1 ሚሊዮን ሰው ያለበት ሮም ከተማ ሄደ። እዛ ጠፋለሁ ብሎ ከዛ ባሪያ ደግሞ እንደው በመልኩ ጥቁር ብቻ ሳይሆን ግንባሩ ላይ ደግሞ ፉጂቲቭ የሚል ጠባሳ አለበት። ጳውሎስ ደግሞ የአገልግሎት ስፔሻሊቲው እንደው ለአሕዛብ ነው እግዚአብሔር የጠራኝ ስለሚል ግንባሩ ላይ ጠባሳ ሲያይ ቅልብ አደረገው። ወንጌል መሰከረለት፣ ጌታን ተቀበለ። ከዛ በኋላ ተረጋግቶ አንተ የማባሪያ ነው የሚል ጀርባውን ሲያጠና እኔ አምልጬ ሰርቄ መጣው አይዶኖ ወቀው አታውቀው አይታወቅም፣ ግን አንድ ባለሀብት በጣም ባለጠጋ እንደናንተ አይነት አማኝ ነገር ነው ፊሊሞና ይባላል ሲል ጳውሎስ ደንግጦ ፊሊሞና አይኔ ያለ። ኧረ ፊሊሞናን ማውቀዋለሁ
በእኔ እጅ ነው ጌታን ያገኘው ያደገው፣ አስታርቃለሁ አታስብ ብሎ ለማስታረቅ ጻፈው። መጽሐፉን ማጥናት ከፈለጋችሁ 4 አውትላይን ማውጣት ትችላላችሁ። ከ1 እስከ 3 መግቢያ፣ ከ4 እስከ 7 ካራክተር፣ ይቅርታ የሚያደርግ ሰው ካራክተር። ይቅርታ ኢሞሽን አይደለም፣ ካራክተር ነው። መላቀስ ጉዳይ አይደለም፣ ባህሪ ነው። 3ኛው አውትላይን ከቁጥር 8 እስከ 18 ይቅርታ በተግባር፣ ከቁጥር 8 እስከ 18። ከዛ ከ19 እስከ መጨረሻው ደግሞ ለምን ይቅርታ እናደርጋለን ሞቲቭ ላይ በደንብ ያነሳል። ፊልሞና ላይ እንግባ። የኢየሱስ ክርስቶስ እስር ጳውሎስ ብሎ ይጀምራል። ይሄ አጀማመር በራሱ አንጀት ይበላል። ማለት ጳውሎስ ብዙ ደብዳቤ ላይ ራሱን ዲፌንድ አድርጎ ነው የሚጀምረው። እኔ በእግዚአብሔር የተጠራው ሐዋርያ ሊሆን የተመረጠ፣ ገላትያ ላይ ስትሄዱ ከሰውም ወይም በሰው ይህንን ሐዋርያነት ያልተቀበለ ብሎ ራሱን መክቶ የሚገባ ሰውዬ፣ እዚህ ጋር ግን ራሱን መመከት አልፈለገም። አንጀት እየበላ ነው የገባው። እኔ የኢየሱስ ክርስቶስ ምንድን ነኝ? እስር ነኝ ብሎ። ስለዚህ ለአንባቢው በጣም ነው ልብ የሚነካው። እኛ እንደምንሰማው አይደለም የሚሰማው፣ በጣም ነው ልቡ የሚነካው። የእሱ መንፈሳዊ አባት በጣም የሚያከብረው ሰው እኔ የኢየሱስ ክርስቶስ እስረኛ ነኝ ሲል ቀጥሎ ያለውን ነገር ለመቀበል በጣም ነው ልቡን የሚነካው። ወረድ ብላችሁ ቁጥር 8 9ም ስትሄዱ እኔ ሽማግሌው የሚል ቃልም ይጠቀምበታል። እድሜው ምናልባት 65 66 ምናምን ሊሆን ይችላል። በነጩ ጸጉሬም እለምንሃለሁ አይነት ነገር ነው። እኔ ታስሬያለሁ፣ ሽማግሌ የሆንኩት ነኝ እማናግርህ እያለ ነው። ስለዚህ ፊሊሞና በጣም ነው ልቡ የሚነካው። በእርግጥ እዚህ ጋር ገልብጠን ካየነው ደግሞ ሮማውያን ጳውሎስን አስረነዋል፣ ይሄኛ እስረኛ ነው ሲሉ፣ ግን እሱ እኔ እናንተ ሳይሆን እኔን ያሰረኝ ኢየሱስ ነው እያለ ነው። በጣም ልቤን የሚነካው ነገር ቀጥሎ እኔ ኢየሱስ ክርስቶስ እስር ጳውሎስ ወንድሙም ጢሞቴዎስ ይላል። ይሄንን አይነት ፍሬ እዚህ ቸርች ስላየሁኝ ጌታን አመሰግናለሁ። አሁን እንደ ቀላል እንድታዩት አያስፈልግም። ይሄ ሰውዬ ቁጥር 23 ላይ ብዙ ሰው ያመሰግናሉ። ከዚህ ጋር ኤጳፍራ ይላል፣ ማርቆስ ይላል፣ አርስጦክሮስ ይላል፣ ዴማስ ይላል፣ ሉቃስ ይላል። እዚህ እታች ጢሞቴዎስን ማስቀመጥ እየቻለ አላስቀመጠውም። ነጥሎ ጢሞቴዎስን አውጥቶ ከላይ ያስቀመጠና አብሮኝ ያለው ጢሞቴዎስ ሰላም ይላችኋል አለ። እውነተኛ ሊደር ተተኪን እያሳደገ ነው የሚሄደው። እዚህ ጋር እኮ ማድረግ ይችላል። እነ ማርቆስ ሰፈር ማስቀመጥ ይችላል፣ እነ ሉቃስ ሰፈር ማስቀመጥ ይችላል። ግን በየደብዳቤው ውስጥ በቸርች ማህበረሰብ ውስጥ ተተኪውን ጳውሎስ እሱን በሚቀበሉበት ልክ እንዲቀበሉት እያዘጋጀው ነው ያለው። እውነተኛ ቸርች ማለት ልክ እንደ ጳውሎስ ነች። እንዴት? ከፊት በርናባስን ያያል ጳውሎስ፣ ከኋላ ግን ቲቶና ጢሞቴዎስን ያስከትላል። እሱ መሀል ላይ ነው ያለው። አሁን ያለችው ቤተ ክርስቲያን አብዛኛው ተተኪ እንደ ስጋት ነው የሚታየው። ለዚህ ነው እግዚአብሔርን ስለዚህ ቸርች አመሰግናለሁ ያልኩት። ላስት ዊክም ካልተሳሳትኩ ጆሽ ሲያገለግል ነበረ እና ወጣቶች እንዲያገለግሉ የምታደርጉት ነገር በጣም ነው ልቤን ይነካኝ። እውነተኛ መሪ ከፊት እንደ በርናባስ ራሱን እያየ የሚያድግበት ሰው አለው፣ ከኋላ ደግሞ እንደነ ቲቶና ጢሞቴዎስን ያሳድጋል። እሱ መካከል ድልድይ ነው። ለዚህ ነው ጢሞቴዎስን ነጥሎ ከላይ ያመጣና ጢሞቴዎስም ሰላም ይላል። ከዛ ባለቤቱን ያነሳል፣ ልጁን ያነሳል፣ በቤት ያለችውን ቤተክርስቲያን ሰላም ይላል። ቁጥር 3 ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ጸጋ ምክንያት ነው፣ ውጤቱ ደግሞ ሰላም ነው። የትኛው ሰላም? ቅድም ቄስ አንድ ጠቅሶልናል፣ ሲያነብ ነበረ የሆነ ቦታ ላይ ሰላሜን ተውላቸዋለሁ የሚለው ሰላም ማለት ነው። ጌታችን እንደ ነገ ስቅለት ሊሆን ሐሙስ የሰበከው ስብከት ነው። አሁን ነገ ሞት የሚያክል ተዘጋጅቶ ሰላም ይባል ስብከት ይሰበካል። ይሄ ሰላም ያለው ኢየሱስ ጋር ብቻ ነው። ክብር ለኢየሱስ ይሁን። ይቅርታ የሚያረግ ሰው ካራክተር፣ ይሄን አንስቼ ፈጠን እያልኩ እመጣለሁ። ይቅርታ ኢሞሽን አይደለም፣ ባህሪ ነው። አሁን ምንድነው እያለ ያለው? ፊሊሞና አናሲሞስ ቢመጣ እርግጠኛ ነኝ ትቀበለዋለህ። በምን አወቅ? ካራክተሩ አለ። አንተ ይቅርታ የሚያረግ ሰው ባህሪ አለ። አንደኛ በጌታ በኢየሱስ ክርስቶስ ዘንድ በቅዱሳን ሁሉ ዘንድ ስላለ ስለ ፍቅር ስለ እምነት ሰምቼ ይላል። ሁለት ነገር ያነሳል እዚህ ጋር። አንደኛ አማኝ ነህ፣ እርግጠኛ ነኝ ይቅርታ ታረጋለህ ነው። ስለ እምነት ሰምቻለሁ፣ አውቃለሁ። ይቅርታ የሚያረግ ሰው የመጀመሪያው ካራክተር ክርስቲያን ይቅርታ ያረጋል። አማኝ ይቅርታ ያረጋል። ለምን? ራሱ አጣጥሟል። ይቅርታ የሲኦል ሰልፈኛ የነበረ ነው፣ ፍጥረት የነበረ ነው፣ ከእግዚአብሔር የተጣላ ነው፣ የቁጣ ልጅ የነበረ ነው።
ኃጢአት እሱን አላናደደውም፣ ድብርት ውስጥ አልከተተውም፣ እንቅፋት አይደለም የሚመታው። በኃጢአት በበደሉ የሞተ ነበረ፣ ቶታሊ የበሰበሰ ነበር፣ አጌነስ ጋድ ነበረ። ተስፋ የሚባል ህይወት የሚባል አያቅም። እዚህ ቤት ያለነው መብታችን ሆኖ አይደለም፣ ይቅርታ ብለን ነው፣ ተምረን ነው፣ ታጥበን ነው፣ ይቅርታ ተደርገን ነው፣ አጣጥመናል። ከማንም በላይ እጅግ የቆሸሽን፣ እጅግ የከፋን፣ እጅግ አመፀኞች፣ የእግዚአብሔር ልብ የሰበርን ነበርን፣ እጅግ የራቀን ነበርን። አጠበን፣ አነጻን፣ ቀደሰን፣ ልጁ አደረገን፣ ወደ ቤተሰቡ ቀላቀለን። ይሄንን ካንተ በላይ ማን ያጣጠማል? እርግጠኛ ነኝ ይቅርታ ታደርጋለህ። አንተ አማኝ ነህ። አማኝ የሚታወቀው ምንድን ነው? በይቅርታ ህይወት። ለዚህ ነው ቅድም ያልኩት ሰው ኢየሱስን የሚመስለው በይቅርታ ጎዳና ሲመላለስ። እርግጠኛ ነኝ ይቅርታ ታደርጋለህ። አሁን ቸርች ውስጥ ሰው ለማስታረቅ ትንቅንቅ ነው። በጥቅስ ክሪክ ነው የምናነሳቸው። የመኪና ሲወርድ ክሪክ አለ አይደል? በብዙ ጥቅስ እኮ ነው ግድ የለህም እየተባለ አስቤበት መጣለሁ ይላል ጭራሽ። አማኝ መገለጫው በይቅርታ መኖር ነው። ሁለተኛ ካራክተር አይቼብሃለሁ አንተ ላይ እርግጠኛ ልታደርጋለህ። በምን? ፍቅርህንም ይላል። በደም ስሙኝ የተወደዳችሁ፣ መዳን ሚስጥር ነው፣ መገለጫው ፍቅር ነው። ከዚህ ስንወጣ ግንባራችን ላይ መስቀል ከጀርባይ መልአክ አይታይም። አንድ ሰው እዚህ ጋር መጥቶ ዓለምን፣ ሰይጣንን፣ ስራውን ክጅ ያለው ቢል ሚስጥር ነው፣ ሚስጥራዊ ስራ ነው የሚደረገው። ከፍጥረት ወደ ልጅነት ይቀየራል። የሞተው መንፈሱ ሕያው ይሆናል፣ የእግዚአብሔር ልጅ ይሆናል። ምንም የሚታይ የተለወጠ ነገር የለም። እንደዳነ በምን እናውቃለን? በፍቅር ሲመላለስ። በፍቅር ሲመላለስ እርግጠኛ ነኝ አናሲሞስ ሲመጣ ትቀበለዋለህ። እንዴት? አንተ የፍቅር ሰው ነህ። ይሄ አጋፔ ሰልፍለስ የሆነው አለ አንተ ጋር። አማኝ ነህ፣ የፍቅር ሰው ነህ። ብዙ ካራክተር አለው፣ ግን አንድ ልጨምር ከሰዓት አንጻር። እዛው ቁጥር 6 ላይ በጸሎት እያሳሰብኩ ሁልጊዜ አምላኬን አመሰግናለሁ ካለ በኋላ የእምነትም ህብረት የሚል ቃል አለ። ሶስተኛ ይቅርታ የሚያደርግ ሰው ካራክተር ለህብረት ግድ ይለዋል። ምናልባት እንደዚህ ያለ ስሞል ቸርች ላይ ለህብረት በጣም ቫልዩ ሊኖረው ይችላል። ግን አገር ቤት በጣም ትልቁ የተጎዳነው ነገር በዛ ያለ ቁጥር ስላለን ለአንድ ሰው ብዙ ዋጋ አንከፍልም። አንተ እርግጠኛ ነህ ትቀበለዋለህ። ለምን? ለህብረት ቫልዩ አለ። አንዱ ቤድ አንዱ ይመጣል አትበሉ። አንዱ ቤድ በአንዱ ይተካል አትበሉ። ሰዎች በሄዱ ሰው ይመጣል አትበሉ። ያንን ሰው አጥብቃችሁ ራሳችሁ ጋር እንዲቀር ታገሉ። ለህብረት ቫልዩ ስጡ። ህብረትን ውደዱ። ለአንዱ ሩቅ የሚሄድ ልብ ይኖራል። ይቅርታ በተግባር ወደ ታችኛው አውትላይን ወደ ሁለተኛው በጸሎት ላይ ያነበብኩት ይቅርታ በተግባር ቁጥር 12 እርሱን እልከዋለሁ አንተም ልቤ እንደሚሆን አንደኛ ተቀበለው። መቀበል ነው፣ መለቃቀስ ሳይሆን ወደ ልብ መመለስ፣ ወደ ጤነኛው ህብረት መመለስ፣ እንደገና አብሮ ማገልገል፣ እንደገና አብሮ መቀበል፣ እንደገና ተናቦ መሄድ። እንደዛ ነው። የመላቀስ ጉዳይ አይደለም፣ ተግባራዊ እርምጃ ነው። አብሮ መጠመድ፣ አብሮ ማገልገል፣ አብሮ መትጋት። ያ ብቻ አይደለም። ቁጥር 15 ላይ ሲናገር ተቀብለህ ለ2 ለ3 ዓመት አይደለም ለዘላለም እንድትይዘው። ይሄ ማለት መቀበል ብቻ ሳይሆን ግንኙነትን ማደስ፣ ሪስቶር ማድረግ። ምክንያቱም ሲያስቀምጥ ከእንግዲህ በኋላ እንደ ባሪያ እንዳታየው። እሺ ሲመጣ አሁን ወንድም ሆኗል። እንደው ከገለበጥ ነው ንግግር። አረ እንደው እንኳን ሆነ ያ ሁሉ ነገር አሁን እኮ ሲመጣ ተሽሎ ነው የመጣው። ባሪያ ሳይሆን ወንድም ሆኖ ነው የመጣው። እንኳን ሰረቀ፣ እንኳን ጠፋ፣ እንኳን አታለለ፣ ይሄው መጣ፣ ተገናኘን። ሊመለስ ነው። ሲመለስ ግን በተሻለ ነው የሚመለሰው፣ በባርነት ሳይሆን በወንድምነት። ዘፍጥረት 50 ያስታውሰኛል። አባት ከሞተ በኋላ ዮሴፍና ወንድሞች ተገናኙ። ያው ለአባት ያልነገር ነው። እኛ እናንተ የምናውቀው ያ ሁሉ ሚስጥር ታውቃለህ፣ አላወራንም ለፋዘር። ፋዘር አሁን አርፏል፣ አንቀላፍቷል። የልባችንን እናወራ። ያኔ ስንደበደብ፣ ያኔ ስንጥል፣ ያኔ ስንሸጥ፣ ያ ሁሉ ስናደርግ በብዙ በድለናል። አሁን ፋዘር የለም፣ እንዳትበቀለን አደራ። ዮሴፍ እንደዚህ ያለ ያኔ ስትዙኝ፣ ጉድጓድ ስትጥሉኝ፣ ስታወጡኝ፣ ስትደበድቡኝ፣ ስትሸጡኝ፣ ልብሴን በደም ቀብታችሁ አባቴን ስታሳዝኑ፣ ያ ሁሉ ነገር አስባችሁ አቅዳችሁ አረጋችሁት። እግዚአብሔር ግን ለመልካም ቀየረው።
አንዳንድ ሐዘኖች፣ አንዳንድ ስብራቶች፣ አንዳንድ መጎዳቶች እግዚአብሔር እኩል ይሆናል መጥቶ ለመልካም። ሃሌሉያ ሃሌሉያ። የእሱን በጎነት ያየነው በብዙ መሰበር ውስጥ ነው። የእሱን ደራሽነት ያየነው በብዙ ብቸኝነት ውስጥ ነው። እግዚአብሔር ያጽናናል ያልነው በብዙ እንባ ውስጥ ተቀምጠን ነው። እግዚአብሔር እኩል ይሆናል እየደረሰ ታሪክን ይቀይራል። ግድ የለህም ቀይሮልሃል፣ ወንድም አድርጎልሃል። ሪሌሽንሽፕን አድስ። እግዚአብሔር ይቅርታ ልብ ይስጠን። አሜን 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 አሜን። የተቀበረ ህመም ካለ በቅዱስ ቃሉ ዛሬ ፈውስን ያገኝ። ሞቲቭ እሱን አንስቼ ያጠቃላሉ። ሞቲቭ እኛ ራሱ ዕዳ አለብን። ቁጥር 19 እኔም ጳውሎስ እኔም እመልሰዋለሁ ብዬ በእጄ እጽፋለሁ። ያው ብር ከወሰደብህ እኔ እመልስልሃለሁ። ከዚህ በላይ ለእኔ የራስህ ደግሞ ብድር እንዳለብህ አልልህም። አዎ ወንድሜ ሆይ በጌታ እኔን እንድትጠቅመኝ ይሁን በክርስቶስ ልቤን አሳርፈው ይላል። አንተ ራሱ ብድር እንዳለብህ አልልህም። አለብህ። ጌታን ያገኘኸው፣ መንፈሳዊ እድገት ያደግከው፣ ብዙ ነገር ከኔ ተጠቅመሃል። እንደው እንዴት አድርገህ ይህንን እግዚአብሔርን ሰው ልካሰው ብለህ አትጨናነቅ። የምትከሰኝ ይቅርታ እያረክ ነው። ይህን ሰውዬ እየተቀበልክ ነው። የተወደዳችሁ አንዳንድ ጊዜ ቸርች ውስጥ ስናመልክ ምን ስንል ጌታ ሆይ ላደረክልኝ ምን ልክፈል እንላለን፣ እናጨበጭባለን፣ እልል እንላለን። ይህ እልልታና ጭብጨባ ሄደን የምንከፍለው ጉዳይ አይደለም። እንደው ልባችን ሲነካ ስጋችን ሪያክት ያደረገበት ነገር ነው። እግዚአብሔርን እንዴት ልክፈለው ለውለታው ካላችሁኝ መክፈያው ነው ዛሬ የምነግራችሁ። እንዴት ልክፈለው የሚል ካለ የበደላችሁን ይቅር እያላችሁ ክፈሉ። ቤቴን፣ ኑሮዬን፣ መንገዴን፣ ዘመኔን አቅንተ እንዴት ልክፈል ካላችሁ ከጎነ ያለውን አብሮ ያለ የበደለ ካለ ይቅርታ በል ተቀበለው። እሱ ነው ክፍያ፣ እሱ ነው ክፍያ። ሌላው አንድ ሞቲቭ አነሳለሁኝ። ለምን ይቅርታ እናደርጋለን? ለቤተ ክርስቲያን መሪዎች ተጠያቂ መሆን ስላለብን አካውንታቢሊቲ በጣም ያስፈልጋል። ይሄ ስማርት ዌይ ነው የተጠቀመው ቅዱስ ጳውሎስ። ቁጥር 23 ላይ ፍቀዱልኝና እንሂድ። በክርስቶስ ኢየሱስ ከኔ ጋር የታሰረ ኤጳፍራ፣ አብረውኝ የሚሰሩ ማርቆስ፣ አርስጦክሮስ፣ ዴማስ፣ ሉቃስ ሰላም ይሏቸዋል ብሎ ሰዎች ስም ይጠቅሳል። እነዚህ ሰዎች ቀላል ሰዎች አይደሉም። ለምሳሌ እናንሳቸው። ኤጳፍራ የቆላሲያስ ቤተክርስቲያን የተከለ ሰው ነው። ማርቆስ የምናውቀው ነው። አርስጦክሮስ አላውቀውም ይሄ ሰውዬ። ዴማስ ባለፈውም አይተነዋል። ሉቃስ በጣም ትልልቅ ሰዎችን አንስቶ ሰላም ይሉሃል ካለ በግልባጩ ምን እያለ ነው? ይሄንን ሁሉ ኬዝ እነዚህ ሰዎች ያውቁታል። ስለዚህ ለመሪዎች አካውንተብል ሁን። እንደው አይበለውና ለሁለት ሰዎች እዚህ ተጣልተው እኔ እያስታረኩኝ ከዛ መሀል ላይ ስጨርስ በስልክ ደውዬ እያስታረኩኝ በቃ እንደምንም ብላችሁ ተታረቁ። ለማንኛውም ስፒከር ላይ ነህ፣ ዶክተር መላኮም ቄስ ኢዮብም ወንድማችን ዳኒም አጠገብ ያሉ ሰላም ይሉሃል ካልኩኝ ኬዙን ሁሉ ማን ያውቀዋል? እነዚህ በሙሉ ያውቁታል። ቶሎ ብለህ ለቸርች መሪ አካውንተብል ሁን። ቸርች ውስጥ አካውንታቢሊቲ ችግር በጣም አለ አሁን። ኤኒሃው ይህንን መጽሐፍ ቅዱሳዊ የሆነ ይቅርታ ለመመላለስ እንዴት ይከብዳል እኮ የምትሉ ካላችሁ እንደኔ መፍትሄው ቁጥር 25 ላይ ነው። እንዴት አድርጌ ያደርገዋለሁ መሆን ትፈልጋላችሁ? በይቅርታ መመላለስ። አዎ ይሄው መፍትሄው የጌታችን ኢየሱስ ክርስቶስ ጸጋ። ጸጋ ይረዳሃል። አይዞህ። እንደ ድሮ እንዴት ተናብቤ እቀጥላለሁ? እንዴት አገለግላለሁ? በይቅርታ እንዴት እመላለሰው ካላችሁኝ መጽሐፍ ቅዱሳውን ይቅርታ ለመኖር የእግዚአብሔር ጸጋ ያስፈልጋል። ለዚህ ነው ሲጨርስ የጌታ ኢየሱስ ክርስቶስ ጸጋ ካንተ ጋር ይሁን። ይሄ ነገር ችሎታ አይደለም፣ ግሬስ ይፈልጋል። አውላለቀኝ ይሄ ቃል፣ ሞገተኝ ይሄ ቃል፣ አሸነፈኝ ይሄ ቃል፣ አንበረከከኝ ይሄ ቃል። ስለዚህ ጠራሁት ጓደኛዬን። እንደ ድሮ ነን አይደለንም? ከአንገት በላይ አይደል? አዎ። መቃበል አቅቶን አይደል? አዎ። እናጥነው ይሄን ቃል። ተሞግቻለሁ በዚህ ቃል፣ ተሸንፌያለሁ በዚህ ቃል። አጠና ነው፣ ተፈወስን። በጣም የምንዋደድ ወንድማማች ነን። አሁን ትዝ ሁሉ አይለኝም አንዳንዴ ለስብከቱ ምናምን ከተዋለሁ እንጂ እሱን ሳየው ያ ስቶሪ ሁሉ ትዝ አይለኝም። እግዚአብሔር በቅዱስ ቃሉ ፈጽሞ ልቤን ፈወሰው። የተወደዳችሁ ይሄ መድኃኒት
ባስፈለገ ጊዜ የሚዋጥ ነው። እሺ ያን ጊዜ ነገር አይደለም፣ በየጊዜው ይመጣል እና በመጣ ቁጥር ከምግብ በፊት ከዓለማዊ ዴፊኒሽን በፊት እቺን ፊሊሞናን ዋጥ እያደረግን እያከምን እስከ ጽዮን በይቅርታ መመላለስ ያስፈልገናል። ጸጋ ይብዛልን። እንጸልያለን።